በመጨረሻም መድፈኞቹ አርሰናሎች በአውሮፓ ሻምፒዮንስ ሊግ ፍጻሜ ማንን እንደሚገጥሙ ተረጋግጧል። በጣም ወሳኙ ነገር ግን ለዛ ጨዋታ ሚኬል ሜሪኖ ይደርሳል ወይ፣ ጁሪየን ቲምበርስ ይደርሳል ወይ የሚለው የብዙዎቻችሁ ጥያቄ ነው። ትናንትና ምሽት ደግሞ እጅግ በጣም ወሳኝ መረጃ ስለ ጁሪየን ቲምበር እና ሚኬል ሜሪኖ ተሰምቷል ማለት ነው። አርሰናልስ ፓሪስ ሰን ጀርሜን ይከብደዋል ወይ፣ ባየር ሙኒክ ይሻለው ነበር ወይስ ፒኤስጂን ጭምር አሸንፎ አርሰናል የሻምፒዮንስ ሊግ ዋንጫን መብላት ይችላሉ የሚለው ብዙዎቻችሁ እያነሳችሁልኝ የሚገኘው ጉዳይ ነው በኮመንት ላይ። በነገራችን ላይ አንድ ነገር ልነግራችሁ ፈልጋለሁ። አርሰናል በዚህ ሰዓት ፓሪስ ሰን ጀርሜን በሉት፣ ባየር ሙኒክ በሉት፣ ባርሴሎና በሉት፣ ሪያል ማድሪድ በሉት፣ ማንቸስተር ሲቲ በሉት የትኛውንም ቡድን የመፋለም አቅም ያለው ቡድን ነው። ሙሉ አቅም ሙሉ የተሟላ ቡድን ማለት አርሰናል ነው። ለምን ይህን እንዳልኩ ነግራችኋለሁ። በተለይ ደግሞ አርሰናል ሻምፒዮንስ ሊጉን የመብላት ትልቅ እድል ራሱ ማዘጋጀት ይችላል። እንደተለመደው ግን ቪዲዮውን ስትጀምሩ ለብዙዎች እንዲደርስ ላይክ በማድረግ መጀመር አትርሱ። እናንተ ላይክ ስታደርጉት ራሱ ዩቲዩብ ለብዙዎች ስለሚያደርሰው ማለት ነው። እንደዚሁም ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። ሰላምታዬ ደግሞ በያላችሁበት ይድረሳችሁ። በቀጥታ እንግዲህ ወደ ጉዳይ ስገባ አርሰናል ፓሪስ ሴን ጀርሜንን ማሸነፍ የሚችልበትን ትልቅ እድል ራሱ መፍጠር ይችላል። ይህንን ለምን አልክ ካላችሁኝ አርሰናል በአሁኑ ሰዓት በጣም በከፍተኛ መነቃቃት፣ በከፍተኛ በራስ መተማመን፣ በከፍተኛ ጥሩ ስሜት ውስጥ እየሄደ የሚገኝ ቡድን ነው። መልበሻ ክፍሉ እጅግ ተረጋግቷል። መልበሻ ክፍሉ እናሸንፋለን የሚል መንፈስ ነው ያለው። በተለይ አርሰናል ፉልሃምን አሸንፎ፣ ኒውካስትልን አሸንፎ፣ አትሌቲኮ ማድሪድን አሸንፎ ለሻምፒዮንስ ሊግ ፍጻሜ አልፎ በፕሪሚየር ሊጉ ሲቲ ነጥብ ጥሎለት በተከታታይ ኒውካስትልና ፉልሃምን አሸንፎ በጣም በጥሩ ግስጋሴ ላይ ነው የሚገኘው አርሰናል ማለት ነው። ታዲያ መድፈኞቹ አርሰናል ትልቁን እድል እንዴት እንደሚያመቻቹ ስንመለከት ከሻምፒዮንስ ሊጉ በፊት ነው ፕሪሚየር ሊጉ የሚወሰነው ዋንጫውን አሸናፊ ማለት ነው። ስለዚህ አርሰናል ከሻምፒዮንስ ሊግ በፊት ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ እንዳሳካ ካረጋገጠ ለሻምፒዮንስ ሊጉ ሙሉ በሙሉ በከፍተኛ መነቃቃት፣ በከፍተኛ ደስታ፣ በከፍተኛ በራስ መተማመን ስለሚጫወት አርሰናል ሻምፒዮንስ ሊጉን የማሳካት ትልቅ አቅም ይኖረዋል ማለት ነው። ስለዚህ አርሰናል አሁን ማድረግ ያለበት ምንድን ነው? ሻምፒዮንስ ሊጉን ረስቶ መጀመሪያ የፕሪሚየር ሊጉን የቤት ስራ መስራት ነው። ዌስትሃምን ማሸነፍ፣ በርንሌይን ማሸነፍ፣ በመቀጠል ደግሞ ክሪስታል ፓላስን በማሸነፍ የእንግሊዝ ፕሪሚየር ሊግ የዘንድሮ ሻምፒዮኑ መሆኑን ማረጋገጥ ነው። አንደኛ ያንን ሲያረጋግጥ ጫናው ይቀንሳል። ከአርቴታ ላይ ትከሻ ላይ ጫናው ይቀንሳል። ከአርሰናል ተጫዋቾች ላይ ጫናው ይቀንሳል። ምክንያቱም ፕሪሚየር ሊጉን በልተዋል። ከ22 ዓመታት በኋላ አሳክተውታል። ከ3 ዓመት ሁለተኛ መውጣት በኋላ አሳክተውታል። ያኔ ሁሉም ጫና ስለሚቀንስ ለሻምፒዮንስ ሊጉ በደንብ በጥሩ ስሜት በደንብ ያለምንም ፍራቻ ዝግጁ ይሆናሉ ማለት ነው። ፕሪሚየር ሊጉን ከዚህ አተው መሄዱ ከሆነ ግን በጣም ከባድ ስለሆነ ሻምፒዮንስ ሊጉንም ጭምር የማጣታቸው እድል ይሰፋል ማለት ነው። ስለዚህ ለዚህ ነው አርሰናል ሻምፒዮንስ ሊጉን መብላት ከፈለገ ፕሪሚየር ሊጉን ቀድሞ መጨረስ አለበት የቤት ስራውን እምላችሁ ለዚህ ነው። በነገራችን ላይ አርሰናል ፓሪስ ሰን ጀርሜንን በደንብ አድርጎ ማሸነፍ እንደሚችል አምናን ማስታወስ ነው። አምና አርሰናል በምድብ እንዴት ፓሪስ ሰን ጀርሜንን እንዳሸነፈው እናስታውሳለን። በግማሽ ፍጻሜ ጭምር አርሰናል በሜዳው 1-0 በፓሪስ ሰን ጀርሜን በተሸነፈበት ጨዋታ በመልሱ ጨዋታ እንዴት የፈረንሳዩ ክለብ ፓሪስ ሰን ጀርሜን ያሁሉ ደጋፊ የሚጮህበት ስቴዲየም ላይ ሄዶ ምን አይነት ጨዋታዎችን እንደተጫወተ ምስጋና አሁን ወደ ሲቲ ለመጣው ግብ ጠባቂ ዶናሩማ ይሁን እንጂ አርሰናል በ15 ደቂቃ ውስጥ 3 እና 4 ግብ ማስቆጠር የሚችልበት ትልቅ ምሽት አሳልፎ እንደነበር፣ አርቴታ በሁሉም ረገድ ኤንሪኬን በልጠውት እንደነበር በመጀመሪያዎቹ ደቂቃዎች በመልሱ ጨዋታ ማስታወስ ይቻላል። ያንን ደግሞ አሁን አርሰናል በእጥፍ መድገም የሚችልበት እድል አለ። ምክንያቱም ዘንድሮ አርሰናል ኤቭሪቼዝ የሚባል ተጫዋች አለው። ዘንድሮ አርሰናል ቪክተር ዮኮሬሽ የሚባል ተጫዋች አለው። ዘንድሮ አርሰናል
በእንግሊዝ ፕሪሚየር ሊግ ጠንካራ የተባለ የተከላካይ ስፍራ አለው። በተለይ ለዛ ጨዋታ ጁሪየን ቲምበር በጣም የመድረስ እድል እንዳለው እየተሰማ ነው የሚገኘው። ያም ይሁን ደግሞ ለአርሰናሎች ትልቅ እረፍት ይሆናል ማለት ነው። እንደምታውቁት ፓሪስ ሴን ጀርሜን ሁሉም ቦታው ተከላካዩ መሀሉም ጥሩ ነው። ነገር ግን በጣም የሚያስፈራው ደግሞ የአጥቂ ስፍራው እንደሆነ ይታወቃል። በአጥቂ ስፍራው ታዲያ እንደ ቤን ዋይት ያሉ ተጫዋቾች ሊቸገሩ ይችላሉ። ምንም እንኳን ቤን ዋይት አሁን በጣም ጥሩ እንቅስቃሴ እያደረገ ቢገኝም በፍጻሜ ጨዋታ ሊቸገር ይችላል። ጁሪየን ቲምበር ግን የሚመለስ ከሆነ ለመድፈኞቹ ትልቅ ዜና ነው። ትላንትና ምሽት በወጣው ወሳኝ መረጃ ደግሞ የአርሰናሉ የተከላካይ ስፍራ ተጫዋች ኔዘርላንዳዊው ጁሪየን ቲምበር ወደ ሜዳ ለመመለስ እጅግ እንደተቃረበ መረጃዎች እየወጡ የሚገኙ ሲሆን በፕሪሚየር ሊጉ የመጨረሻውን የክሪስታል ፓላስ ጨዋታና በሻምፒዮንስ ሊጉ የፍጻሜውን ጨዋታ የማድረግ እድሉ ከ80% በላይ ከፍተኛ እንደሆነ ተሰምቷል ማለት ነው። ስለዚህ ጁሪየን ቲምበር ለዛ ጨዋታ በጣም ያስፈልጋል። በመቀጠል ደግሞ ሚኬል ሜሪኖ አሁን ላይ ከጂም ወጥቶ የሳር ላይ ልምምድ መጀመሩ ተሰምቷል ማለት ነው። ይህ በጣም ጥሩ ዜና ነው። በነገራችን ላይ ሚኬል ሜሪኖ እጅግ በጣም ወሳኝ ተጫዋች ነው። በተለይ እንደዚህ ትልልቅ ጌሞች ላይ ለዋንጫ የምትፋለሙባቸው ሰዓቶች ላይ ሚኬል ሜሪኖ በጣም የሚያስፈልግ ተጫዋች ነው። ታስታውሳላችሁ ከጉዳቱ በፊት አርሰናል በጣም በተቸገረባቸው ጨዋታዎች ለምሳሌ ለማንሳት ያህል በኒውካስትል ሜዳ በተደረገው ጨዋታ አርሰናል 1-0 እየተመራ ቆይቶ የኒውካስትሉ ዋልት ሜድ ባስቆጠረው ግብ ከዛም በኋላ አርሰናል በሚኬል ሜሪኖ ግብ ነው ተቀይሮ ገብቶ አቻ ሆነ። ከዛ ባለቀ ደቂቃ ደግሞ ጋብሪኤል ማጋሌሽ ከኮርና ግብ አስቆጥሮ አርሰናል ኒውካስትልን 2-1 ማሸነፍ ቻለ። ታዲያ ምን ያህል አስፈላጊ ተጫዋች እንደሆነ ለመንገር ነው ይህንን ጨዋታ ያነሳሁት። በጣም ብዙ ጨዋታዎችን ማንሳት ይቻላል። ሚኬል ሜሪኖ በጣም በተለይ በትልልቅና ጭንቀት በሚበዛባቸው ጨዋታዎች ገብቶ አርሰናል እረፍት የሚሰጥ ተጫዋች እንደሆነ ይታወቃል። ስለዚህ ሚኬል ሜሪኖ አሁን የሳር ላይ ልምምድ መስራቱ ትላንት ምሽት ተረጋግጧል። ቀጣይ ሳምንት ደግሞ ከአርሰናል ስብስብ ጋር ከቡድን ጋር ልምምድ ይጀምራል። ሚኬል ሜሪኖ የሚመለሰው ለበርንሌ ወይም ደግሞ ለክሪስታል ፓላሱ ጨዋታ ሲሆን ለአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ግን ሙሉ በሙሉ ዝግጁ እንደሚሆን ተረጋግጧል ማለት ነው። ይህም ለአርሰናል ትልቅ እፎይታን የሚሰጥ ነው። አሁን እንዳሉት መረጃዎች ከሆነ ሌላ የሚጎዳ ተጫዋች ካልመጣ አርሰናል በአውሮፓ ሻምፒዮንስ ሊግ ፍጻሜ ሲጫወት ሙሉ የአርሰናል ስብስብ አንድም ተጫዋች ሳይቀር ሙሉ የአርሰናል ስብስብ እንግዲህ በአመቱ ሙሉ የአርሰናል ስብስብ ዝግጁ ሆኖ ለመጫወት ግልጋሎት ለመስጠት ይዘጋጃል ማለት። ስለዚህ አርቴታ የዛን ቀን ሁሉንም መሳሪያ መጠቀም ይችላል ሜዳ ላይ። ከፈለገ ኤዜን ይጠቀማል፣ ከፈለገ ኦዲጋርድን ይጠቀማል፣ ከፈለገ ሜሪኖ ይጠቀማል፣ ከፈለገ ቲምበርን ይጠቀማል፣ ከፈለገ ካላፊዮሪ፣ ሂንካፔ፣ ሞስኬራ እያለን አርሰናል ሙሉ ጥይት በእጁ ስለሚኖረው አርቴታ በፍጻሜው ጨዋታ ትልቅ ነገር ማሳካት ይችላል። ፓሪስ ሴን ጀርሜን ከባድ ቡድን ነው። አምና የበላ ቡድን ነው። ስለዚህ ያለ ጫና ነው የሚጫወተው። እንዴት ደግሞ እንደመጣ እናውቃለን። እነ ቼልሲን እንዴት አድርጎ እንዳሸነፈ፣ እነ ሊቨርፑልን እንዴት አድርጎ እንዳሸነፈ፣ ባየር ሙኒክን እንዴት አድርጎ አሸንፎ ለፍጻሜ እንደደረሰ እናውቃለን። በጣም ከበድ የሚል ቡድን ነው። ነገር ግን አርሰናል ለፓሪስ ሴን ጀርሜን ሁሉንም መልስ መስጠት ይችላል። በተለይ እንዳልኳችሁ ትልቁ የዋንጫው ሚስጥር ያለችው የፕሪሚየር ሊጉን ዋንጫ መብላት ብቻ ነው ከአርሰናል የሚጠበቀው። አርሰናል አስቀድሞ የፕሪሚየር ሊጉን ዋንጫ ከበላ እመኑኝ በአውሮፓ ሻምፒዮንስ ሊግ ፍጻሜ በጣም አደገኛና ምንም የማይፈራ ዋንጫውን ለመውሰድ ትልቅ እድል ያለው አርሰናልን እንመለከታለን። ስለዚህ ከመድፈኞቹ የሚጠበቀው የእንግሊዝ ፕሪሚየር ሊግን ቀድሞ መብላት ነው። በነገራችን ላይ ባላንዶርም የሚወሰነው በዚህ ጨዋታ ሊሆን ይችላል። ዴምቤሌ ድጋሚ ይብላው ወይስ ዴክላን ራይስ ይብላው የሚለውን ምናልባትም ይህ ሻምፒዮንስ ሊግ ሊወስነው ይችላል። አርሰናል ለምሳሌ ፕሪሚየር ሊጉንም በልቶ ሻምፒዮንስ ሊጉንም ከበላ እንደ ዴክላን ራይስ ያሉ ተጫዋቾች ደግሞ በዓለም ዋንጫ እንግሊዝ ብሔራዊ ቡድን በደንብ ደግሞ ረጅም ርቀት የምትጓዝ ከሆነ ባላንዶሩን የመብላት ትልቅ እድል ይኖረዋል። ወይ ደግሞ አርሰናል ፕሪሚየር ሊግ እና ሻምፒዮንስ ሊጉን በልቶ ፈረንሳይ ብሔራዊ ቡድን ረጅም ርቀት ከተጓዘ ዊሊያም ሳሊባ የባላንዶሩን የመብላት እድል ይኖረዋል። እንደዚሁም ደግሞ አርሰናል በልቶ ብራዚል የዓለም ዋንጫውን በደንብ ከሄደች ጋብሪኤል ማጋሌሽ
የመብላት እድል ይኖረዋል። ስለዚህ አርሰናል በተለይ ሻምፒዮንስ ሊጉና ፕሪሚየር ሊጉን ካሳካ የአርሰናል አንድ ተጫዋች በተለይ እንደኔ ግምት ዴክላን ራይስ የባላንዶር ሽልማትን የማሸነፍ ጭምር ትልቅ እድል ይኖረዋል ማለት ነው። እንግዲህ ሁለቱ ስፔናዊ አሰልጣኞች ናቸው የሚፋጠጡት፣ ሚኬል አርቴታና ሉዊስ ኤንሪኬ። ያው ሉዊስ ኤንሪኬ በጣም ትልቅ ልምድ ያለው ሰው ነው። በባርሴሎና ቤት ሻምፒዮንስ ሊግ ፍጻሜ ደርሰው እንዳሳካ እናስታውሳለን። አምና በፓሪስ ሰን ጀርሜን ቤት እነ ሚፓፔን እነ ኔይማርን ሸኝቶ አሁን ባሉት ወጣት ተጫዋቾች እንዴት አድርጎ ኢንተር ሚላንን 5 አግብቶ እንዴት አድርጎ ዋንጫውን እንደበላ እናስታውሳለን። ዘንድሮ እንዴት ፍጻሜ እንደደረሰ እንመለከታለን። በጣም በጥሩ መልክ ነው የሚገኘው ፓሪስ ሰን ጀርሜን። ስለዚህ መድፈኞቹ አርሰናሎች ለዚህ በደንብ መዘጋጀትና መልስ መስጠት ይጠበቅባቸዋል ብዬ አስባለሁ። ለአርሰናል እንግዲህ የበቀል ጊዜ መሆን ይችላል። ፓሪስ ሰን ጀርሜንን ማሸነፍ የሚችል ከሆነ አምና ከግማሽ ፍጻሜ ለምን አሰናበትከኝ የሚለውን በቀል በሚገባ መበቀል ይችላል ማለት ነው። ለአርሰናል የምመኘውና ከአርቴታ በተለይ አሁን የምጠብቀው ትልቅ ነገር አለ። እሱ ምንድነው ብላችሁ ከጠየቃችሁኝ ትልቅ ጥንቃቄ ከአርቴታ ጠብቃለሁ። ካሁን በኋላ ምንም አይነት ተጫዋች በጭራሽ በፍጹም መጎዳት የለበትም። አሁን ሜዳ ላይ የሚገጥም ነገር አይታወቅም። ነገር ግን ጥንቃቄን አርቴታ መውሰድ አለባቸው። በተለይ ወሳኝ ተጫዋቾች ትንሽ ምልክት ካሳዩ እንኳን ወዲያውኑ ቀይሮ በማስወጣት ጥንቃቄ ማድረግ ይጠበቅባቸዋል። ምክንያቱም ለፍጻሜው ጨዋታ ቡካዮ ሳካ መጎዳት የለበትም፣ ማርቲን ኦዲጋርድ መጎዳት የለበትም፣ ቪክተር ዮኬሬሽ፣ ካይ ሃቨርትዝ መጎዳት የለባቸውም። ኤብሪቼዜ፣ ማጋሌሽ፣ ሳሊባ በፍጹም መጎዳት የለባቸውም። እነ ሉዊስ ስኬሊ፣ ዙቢሜንዲ ጭምር መጎዳት የለባቸውም። ስለዚህ አሰልጣኝ ሚኬል አርቴታ ካሁን በኋላ ለተጫዋቾች ጤና በጣም መጠንቀቅ መቻል አለባቸው። ያንን አድርገው ተንከባክበው ቲምበርና ሜሪኖን ጨምረው ፓሪስ ሰን ጀርሜንን በሻምፒዮንስ ሊግ ሲገጥሙ የፕሪሚየር ሊጉን ዋንጫ በልተው የአርሰናል ደጋፊዎችን ከ22 ዓመታት በኋላ አስደስተው በሻምፒዮንስ ሊግ ደግሞ ሙሉ የአርሰናልን አስፈሪውን ስብስብ ይዘው ወደ ሃንጋሪ ቡዳፔስት በመጓዝ አርሰናል ለየትኛውም ቡድን እንደማያንስ ማስመልከት ይኖርባቸዋል ማለት ነው። በነገራችን ላይ ባየር ሙኒክ ትናንትና በጭራሽ ፒኤስጂን መቋቋም አልቻለም ነበር። ለምሳሌ ማይክል ኦሊሴ የባየር ሙኒኩ በጣም ምርጥ አጥቂ ነው የሚባለው ተጫዋች ትናንትና አንድም ግብ አንድም አሲስት ማድረግ አልቻለም። ምንም የተሳኩ ኳሶችን ማሻማት አልቻለም። 4 ኳስ አሻምቶ 4ቱም ተበላሽተውበታል። 29 ጊዜ ኳስ ተቀምጧል። ስለዚህ እንዴት አድርገው ፓሪስ ሰን ጀርሜኖች በመከላከሉም ረገድ ጥሩ እንደሆኑ የምንመለከተበት ጉዳይ ነው። ስለዚህ አርሰናል በተለይ እንደ ቡካዮ ሳካ በነገራችን ላይ እኔ በጣም ከማደንቅበት ነገሮች አንዱ አምና የፓሪስ ሰን ጀርሜንን ከሜዳ ውጭ የተደረገውን ጨዋታ ልብ ብላችሁ ድጋሚ ተመልከቱ፣ እንዴት ቡካዮ ሳካ ምርጥ እንደነበረ በፓሪስ ሰን ጀርሜኑ ጨዋታ ማለት ነው፣ ፈረንሳይ በተደረገው ጨዋታ። ስለዚህ ቡካዮ ሳካ በዚህ ጨዋታ ላይ የፓሪስ ሰን ጀርሜን ተከላካዮችን በደንብ አድርጎ ማስቀየም አለበት። በተለይ ኑኖ ሜንዴስን በደንብ አድርጎ እንዳምናው በተለይ በኤምሬት በተደረገው ጨዋታ ኑኖ ሜንዴስ ሳካን በደንብ ተቆጣጥሮት ነበረ። እሱን ማሸነፍ የሚችልበትን ነገር ከአሁኑ ማሰብና ልምምድ መጀመር አለበት። ዮኬሬሽም ከአንዳንድ ፓሪስ ሰን ጀርሜኖችን መቅጣት የሚችልበትን መንገድ ማዘጋጀት አለበት። ትሮሳርድም እንደዚሁም ደግሞ ኤብሪቼ ኢዜም ኦዲጋርድም እድል ፈጠራውንና ግቦችን ፓሪስ ሰን ጀርሜን ላይ ማስቆጠርን በደንብ አድርገው ካሁኑ ጀምሮ መዘጋጀት አለባቸው ብዬ አስባለሁ። እንግዲህ እናንተ ምን ታስባላችሁ? እኔ በርካታ ጉዳዮችን አንስቻለሁ። እንዳልኳችሁ አርሰናል ፓሪስ ሰን ጀርሜንን በተለይ ፕሪሚየር ሊጉን ዋንጫ በልቶ የሚሄድ ከሆነ በከፍተኛ በራስ መተማመንና ያለምንም ጫና ስለሚጫወት አርሰናል ይበለዋል የሚል ቅድመ ግምት አለኝ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በነገራችን ላይ ጨዋታው በሃንጋሪ ቡዳፔስት ሜይ 30 በፈረንጆቹ 23 ቀናት በኋላ ይደረጋል ማለት ነው። አርሰናል በታሪኩ ለመጀመሪያ ጊዜ ሻምፒዮንስ ሊጉን ይበላል ወይስ ደግሞ በፓሪስ ሰን ጀርሜን ይነጠቃል? የእናንተን ኮመንት ማየት ማንበብ ፈልጋለሁ። ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ በመሆን የመድፉን የአርሰናልን ወሳኝ መረጃዎች በየቀኑ ከጎኔ በመሆን እየተከታተላችሁ የምትገኙ አድማጭ ተመልካቾቼ ከልብ እያመሰገንኳችሁ በሌላ ወሳኝ መረጃ በተለይ ደግሞ በቀጣይ እሁድ ስለሚኖረው የዌስትሃም ጨዋታ የተመለከቱ መረጃዎችን ወደ እናንተ በተከታታይ አደርሳለሁ። እስከዛ ድረስ በያላችሁበት ሰላም ተመኙላችሁ።